በአንተ ድህነት ላይ አሹፎ ዋስትና ሁሉ ከለከሉት። ድህነትህን ተጠቅመው ጭንቅላትህን በካሽ ሊገዙ ሞት ይሻላል። እናቴ ጭንቅላቴን አከራይቼማ አልኖርም። ደግሞ አይፈቱህም። ተምር ራሱ አይታታ ተምር ገንዘብ አላትና ትንሽ አላት መሰለኝ። ቴምር እንደፈለገች የምታወራው ለምን ይመስላል? ከፋይ ነች ካልካይ የላትም። ከፋይ ነች ጅቦ በደህና ጊዜ ከፍላ አታስለፈልፍም። ከፍላ መረጃ ነው የምትቀበለው። እኔ አላውቅም። እኔ የሚጣን እንዴት እንዳደረገች የሚጣን ቴምር እኮ የተረገመች ነች። እናስገባት ተምር እናስገባት። እኔ ግን አባል ላረጋት ነው ታውቃለህ? አባል ላረጋት ነው። ኖ ተምር አባልነት እንኳን አትሆንም። ዝም ብሎ አንዳንዴ ትሆናለች። እናቴን ትሆናለች። አትሆንም። እቺ መርዝ ነች። ተምርዬ ትበትነዋለች። ገብታ ባላንተ እኔ በህይወቴ አንድ ቀን እኔ ወላሂ ብር ከፍዬ አላውቅም። እናቴን የምወዳት ከፍለሽ መረጃ ታመጫለሽ። ወላሂ እንዴ እኔ አውቃቸዋለሁ። ሚዲያ ላይ አውቃቸዋለሁ። እናቴ ዋይና ትማልከፍለው አሁን ሚውት አድርጊ። ስማ እንጨቁናት። ሚውት አድርጊ። አንቺ ስሚ፣ የዲክታተር ቤት ነው። ቴምር ስማ ጃፒ፣ ቴምር ማለት ነው ከፍላ ስለ እሷ እንዲወራላት አትፈልግም። ከፍላ የምትፈልገውን ሀሳብ እንዲያንጸባርቅላት አትፈልግም። ከፍላ መረጃ ታመጣለች፣ የራሷ ታወራለች። አንተ እናትን አትወዳትም? እኔ በእናቴ እምላለሁ እንዴ እናቴን መረጃ ተከፍለሽ ታመጫለሽ። አንድ ቀን ከፍዬ አላውቅም። ወላሂ ከፍዬ ምንም አይነት መረጃ አልመጣልኝም። እናቴን የምወዳትን ኢንሳኝ ማለት እኮ እናት ማጣት እኮ ቀላል ነው። ለሻይ እንኳን ሰተሽ አታውቂም። በቀደም አሁን እኔ ይኸውልህ ሰው ሲቸገር ምናምን ሰፖርት አደርጋለሁ እንጂ መረጃ ስጡኝ ብዬ አንድ ግን የሚገርምህ ማለት ነው ይሰጡኛል ያለምንም ክፍያ። ቆይ አንዴ ጃፒ አከፋፈል ልንገር። 3 አይነት አከፋፈል አለ በኮሚቴያችን የጸደቀው አከፋፈል። አንደኛው አከፋፈል በጣም ትመቸኛለህ እንዲህ ነገር ስታወራ ይሄንን ነገር ባግዝ ደስ ይለኛል ብለው የሆነች ነገር ያስጨብሰዋል። ምንድናት? ከፈያ ከዛ የሆነ ሰዓት ላይ ወሬ ስትቀይር ይደውልልሃል። ቁጥር አላ አግዛለሁ ብለዋል። ከዛ ዛሬ ያወራሽው ወሬ እኮ ደበረኛ አራዳ ልጅ እንዲህ እኮ አይወራም፣ እንዲህ ነው የሚሆነው። አውቃለሁ ያለበት ቦታ አይመችም፣ ግን በቃ እስቲ የሆነ ይሻ ይላሉ። ግን ይህን ነገር ብትቀይረው ምን ይመስላል? እንዴ ሐሳቡ እንደዚህ ያው ከፋይ ነው። ነገ ጧት የሆነ ነገር ታስባል። አዎ ትክክል። ግፊታቸውስ ግባ በቃ ተጫወት። እኔ ያለው እንትን ያለው እሰጥሃለሁ አንደኛ ክፍያ ይሄን ሁለተኛ ቴምር እንዳትዋሽ ቸግሯል እኔ እረዳለሁ ብለሽ የሆነ የተቀበልሽው መረጃ የለም። እኔ ቆይ እዚህ ሚዲያ ላይ ካወጣኋቸው ነገሮች አንድ የመጀመሪያው AK47 የሚባል ተሳዳቢ ልጅ ነበር። አሁን ከሚዲያ ጠፍቷል። እሱ ልጅ የመጀመሪያ ፎቶ እንዳመጣሁት ነው የጠፋው። ቢካዝ ልጁ ጥሩ ቦታ ላይ ያለ ልጅ ነው። እሱን ሳወጣ የብዙ ሰዎች ፎቶ ማብሬ እንደማወጣበት ስለገባው ለራሱ ብቻ ሳይሆን ለሰዎቹን ከመጠንቀቅ አንጻር ነው። በጣም ሲያትል ላይ የታወቀ ኳስ ተጫዋች ነው። በጣም ጎበዝ ልጅ ነው ምናምን እየሰማ ነው አጃ እኔ ስንት ሲዘርበኝ ደብቃ ነበር ለሱ የብር አወጣው ብዬ የማስበው ፍላይት አድርጌ የኳስ ጨዋታው ላይ በቪዲዮም በፎቶም ለማግኘት ያ ብር አይደለም እንዴ? ከፍዬ ማለት እኮ ለፍላይት እኮ ነው፣ ለሰው እኮ አይደለም የከፈልኩት። አንድ እሱም በል። ሁለተኛ ጆከር ያለምንም ክፍያ ጆከር አምጥቻለሁ። 3 ሌላ ነገር ደግሞ የሆነ የነገርኩህ ሰውዬ እህት ቪዲዮ የብልግና ቪዲዮ እጄ ላይ መጣ። ያ እጄ ላይ የመጣ ቪዲዮ ብዬ ለምኜሽ ለምንም ቢያልሽ ጃፒ ነግራለ እንዴ ያልሰማን ጃፒ ይነገራል እንጂ ምን ጉድ ነሽ ተምር። ቆይ ስማ ያ ቪዲዮ አሁን እኔ ሰውየው እኔም ብላክሜል ለማድረግ ነው። ሴቶች እንደዚህ እኔን ይወዱኛል ከሌ እኮ እህት እንደዚህ ልካልኝ ብሎ ላከልኝ። እኔ ጋር አማልኩኝ። የምፈልገው ሰው ነው ቪዲዮ የመጣ። እኔ ብላክሜል ለመደረግ ነው ያ ቪዲዮ የተላከው። እኔ ግን ተቀብዬ አባረርኩት። ገብቶሃል?
አካውንቴ ላይ ወደ 30 ምናምን ሺህ ብር ያስገባው 30 ምናምን ሺህ ዶላር ያስገባው ሰውዬ ነው። እኔም በብርም በቪዲዮ ማታለው እኔም ብላክ ሜል ያደርገኝ እንትናን ያሳበዳችሁበት ማለት ነው። ማነች እቺ ጎንደሯ ሰላሚና ምን ታውቃ ከመጀመሪያው በነገራችን ላይ እሷ ልጅ እኮ ያበደችው እንትናን ታውቀዋለህ? ያሳበዷት ኖ እሷ ያበደችው የሆነ የሚባለውን ይሄን እንግሊዝ ያለውን ልጅ እሱን አፍቅራ ነው። አንተ አታውቅም። ድሮ ማለት ነው ድሮ እሱ ፍቅረኛዋ ነበር። እሱ ሲተዋት አበደች። ይሁን የሚባል ልጅ አለ አሁን ፍቅረኛ። አልገባህም? እኛ ፋራዎች ነን። እናቴ ትሞት። እውነትም በሉኝ፣ ፋራው በሉኝ። ከዚህ በኋላ የሚጣን ደግሞ ይኸውልህ፣ የሚጣኑን ደግሞ ሪከርድ አገኘ። ምንም እኔ ፔመንት እንዳልከፈልኩ አንተ ዋዛ ዝመልክ ያለኝ የሚጣን ደግሞ የሚጣን የሆኑ ሰዎች በውስጥ መጥተው ጻፉልኝ። እሷ ስቀጠቅጣት መጡና የሰፈራችን ልጅ ናት ብለው መጡ። አንድ ብቻ አይደለም ስለሱ የመጣው በጣም ብዙ ሰው ነው የመጣው። ብዙ ሰው መጣ። ያጎቷን ልጅ አላየም እንዴ ጃፒ? ያጎቷን ልጅ አይደለም ወንድሟን ነው ያመጣሁት። ወንድሟን ያባቷ ልጅ አንድ ላይ የታገላችሁ እንደዚህ አያቸው። ጭካኔ ነው። ሽዝ ናት አማራ አይደለችም ብላ መጣች። ወላሂ አማራ አይደለችም። ወንድሟ እኮ ጉራጌ ነን አለ። ሪከርድ ሳሰማ አልሰማህም እንዴ? ቀሳቂ ነገር አንተ ተዋታት። ሚጣማ እንደዚህ አይደለ። ኖ ይኸውልህ ሚጣ አማራ አይደለም። አንተ እቺ ልታጣላ ብላ ጃቢ አዳም እናቴ ትሙት አዳም ታቷሽ ተብር ልታጣላን እግዚአብሔር እንጂ ልታጣላ ያለን ጸበኞች ይበቁናል። እናቴ ትሙት ቴምር ማለት ነው። አስገባ አጨቆናል። ብዙ ነገር እኮ አለ። ጅቦ ሞዴሬተር ስጠኝ። አስወር እንዳታስወጪው የኮሚቴ አባል ካላስወጣኝ አልነካውም። ሞዴሬተር አይሰጥሽም። በቃ ማንም ይሰጠኛል እንዴ? አንተ የኮሚቴው አባል መሆን የከፈልሽው ሌላ ቦታ ለምንድን ነው እዚህ እኔ አባል ምንም ያስፈልገው ጅቦ ይሰጠኛል። ሞዴሬተር እዛ ትልቁ አካውንት ላይ እኮ ሞዴሬተር ነበር። ስጠኝ ጅቦ። እኔ ታውቃለህ ጨዋ ነኝ። ሞዴሬተር ስላለኝ ሰዎች እንትን አልልም። አታክ አላደርግም። ሞዴሬተር ስጠኝ በቃ። ተዋት አትስጣት። ኧረ ተምርካለች። ኖ ይሰጠኛል። ኖ ለምንድን ነው የማይሰጠኝ? ስጠኝ። ታስወጫለሽ። ሰው እኮ አንተ ለማስወጣት ለማስገባት ስለፈለክ ነው። ሞዴሬተር አላስወጣሽም፣ ግን ልንገርሽ አክብረክ ታወራኛለህ። ካልነካም አትነካኝም። አለቅ። እንከባበራለን። ስልጣን እኩል ሲሆን አሪፍ ነው። እንዳታስወጣት፣ በእናትህ እንዳታስወጣት። ብዙ ነው እኔ ወላሂ አስወርደዋለሁ። ሞዴሬተር ሰጥቶኛል። እንዳታስወርጅ ማንንም። እናቴን እኔ ዘርግፌ ብቻዬን ነው የማወራው። እንዳይነካ አይነካሽ። ስማ ጃፒ አንድ ውሳኔ ነው። አንድ ውሳኔ እንዳንድ ኮሚቴ መስተዳደር ያስፈልጋል እኮ የበላይ አካል አለ እኮ። አንድ አዳምጠኝ። አንድ ብሎክ ማንም አይችልም ማድረግ። ብሎክ አልሰጥም። አዳምጠኝ። ቴምር ወደ ኮሚቴው አባልነት መቀላቀል አለባት። ከነ ሄለን ጋር ከነ ሮማን ተሰማ ጋር ሄለን ጋር አባል ከመሆን እንደው ባንገቴ ብንጠለጠል ነው የምሻለው። ሴትዮ አደገኛ ውሸታም ናት። ውሸታም ሰው አልወድም። ጃፒ የሆነ ፎቶ ላሳይ። ጃፒ የሆነ ፎቶ ላከው። ኧረ እዚሁ ነው የምለጠፈው። ሸናውኝ አልኩ። ይሄንን አይተዋል? አይታይም። እንዳታሳይ ጅቦ። ማነው ዘርዜና ደከምኩኛ። መሀል ላይ ያለ ቡላላ መሆኑ እኮ ማነው ቡላላ? እውነትም ውሻ ነው። ቡላላ ሰራችሁ ግን እንደዚህ የሆነ ወቅት ላይ ሰዎችን ስንቀጠቅጣቸው ነበርና ጅቦ ግን ታስጠላ። ምን ትመስላለህ? ትወጂኛለሽ? ስነ ስርዓት ያዥ። እሺ ወደ ሀሳብ ያስጠላ ጅቦ። ወደ ሀሳብ እኔ አሁን እናትን እንዴት አድርገህ ነው የምትስማት? አሁን ያው አዳምጪኝ።
ስርዓት ያጃው የኮሚቴው አባል ትሆኛለሽ። ጃፒ ወደ ኮሚቴው አባልነት እሺ ለመመዝገብ ወይ አንዳንድ ጥያቄ አለ። ሲቪዋን አይተናል። ከሲቪዋ በኋላ እናስረዳት። መጀመሪያ ተረጂውልሽ አይውልሽ። አንደኛ ዋና ሊቀመንበራችን ሄለን ነች። ሁለተኛ ሮማን ነች። አንቺ አገልጋይ ነው የምትሆኙ። እኔ ቴምር አዛዣቸውን የራሱ እነዚህ ሁለት አሮጊቶች አዛዣቸውን የራሱ እነሱ ጋር አልቀላቀልም። ሮማን ሶሪ ሮማን ትመቸኛለች። አራዳ ናት ሮማን አራዳ ነች። ይቺን ሄለን የምትባል ሴትዮ ጋር ግን እኔ ሞች ሄለን ዋና መሪያችን ነች። ሮማን አራዳ ናት። እሷን ሄለንን አባሩና ሮማን ያለችበት ጋር ሶኬ ሮማን ብትመራኝም ትልቅ ሰውም ስለሆነች እኔ አራዳም ስለሆነች ችግር የለውም። ሮማን የሆነ ቮይስ እስክንቀበላት ድረስ አለቃችን ሆና ተመዝገው ወይኔ ሳራ ከርብላ ለእያንዳንዱ ቮይስ 10 አንበሳ ቀበላል። ትልቁንማ መረጃ ለመስጠት አለች 25 አንበሳ አለች። ድንግጥ ነው ያልኩት እኔ እኮ እንዴ ቀልዳለች። የላትም ምንም መረጃ የላትም። አትሸወዱ። ሴትዮ አውርታለች። እንትናትዬ ሳራ በጣም ብዙ ነው ያወሩት። ሳራ አንደኛ ሳራ ያወራችሁ ምስኪን ስለሆነች ነው። ባይ ዘ ወይ ምሳሌ እኔ ብሆን ሄለንን ሪከርድ አድርጊያት እመጣለሁ እንጂ ሄለን እኔን ሪከርድ የሚደረግ ለሚዲያ የሚበቃ ነገር ሪከርድ አታደርገኝም። እኔ ዳንቺ የገዛ ፍቅረኛሽን የምታረጊ እኮ ነሽ። ሪከርድ ማንን አረግ እኔ ፍቅረኛዬን ጀንጅኗት ስማንትና ማሙሽ ራሱ እየተጀናጀነች ሪከርድ ታደርጓለች። እና ማሙሽ አጅል ደግሞ ፍቅረኛ ነው እንዴ? ስማ ጃፔ ብለህ ማሙሽ አለምን ሪከርድ እንዳረኩት ልንገርህ። ቆይ ልንገርህ ማሙሽ የእኔ ፍቅረኛ አይደለም በጭራሽ፣ ሊሆንም አይችልም። እሱ እኮ ጅል እኮ በሽተኛ እኮ ነው እሱ። ኧረ የግመል ስጋ ያልበላችሁ ታፕታፕ አድርጉ እስኪ እባካችሁ። ጃፒ ለምን መቼ ሪከርድ እንዳረኩት ልንገርህ። እኔ እና እሱ እኮ ለንግ ታይም ነው የምንተዋወቀው። በጣም የምፈልገውን ስም አነሳልኝ። የማንን? ዮኒ ማኛውን። ከዛ ሪከርድ ላረገው ያላሰብኩትን ምን አረኩት? አስደገምኩት ወሬውን። እንዴት አድርጌ የማይሆን ምን ነበር ያልከው አልኩት። ቢካዝ ዮኒ ማኛው እንደሚተናኮለኝ አውቃለሁ የሆነ ጊዜ በጣም እዚህ ሚዲያ ላይ ስለሚያስቸግር ማለት ነው። ስለዚህ እሱን ሰውዬ ለማብሸቅ የሆነ ነገር መያዝ አለብኝ እና ብር 5,000 ብር ወስዶበት 5,000 ብር ሰጥቶ ያችን ቤትን እንዳሰደበ ሲነግረኝ ቀጥታ ሪከርድ አድርጌ ቁጭ አረኩት። እንደጠበቅኩትም ይሆን ይሰደበኝ። ያችን ሪከርድ አመጣውለታ። ከዛ ደግሞ አንድ ቀን ደግሞ በደንብ አድርጌ እንትን አልኩት። ማሙሻ በነገራችን ላይ እንደፈለግ ማይንዱን የምትቀያይረው ሰው ጅል ነው። ገባ ወዷታልና ተምርዬ የኔ ፍቅር ምናምን እያለ ሪከርድ አድርገዋለች። እና ከዛ በኋላ ሲጣሉ አስፈራቷል። ሲያወራ አልሰማህም እንዴ? ወሎ ገራገሩን አወቀው። ትናንት አብረው ገብተው ሽማግሌ ልከ አግባት ቴምርን አልኩት። ወላሂ ላዚም በርቀት አይቻታለሁ። ቅርጧ ደስ ይላል። ያለው አዘርጠጥ ያለ ነው። ወገቧ ጭብጥ ያለ ነው። አይቷታል መሰለኝ። ምላሷ ይገለኛል። አንተ እኮ እሱ እኮ የአንድ ሀገር ልጆች እኮ ነን ስለማያቀኝ ነው እንጂ አስዌር እኔ ቤተሰቦቹን ሙሉ ነው የማውቀው። ቢያንስ ወደሱ በእግር ወደሱ ቤተሰቦች ጋር ለመሄድ 30 ደቂቃ ነው የሚፈጀው ከኔ ቤተሰቦችና የሱ ቤተሰቦች በደንብ ነው የማውቃቸው። እሱ ግን አንድ ቀን ሰፈሩን ጠርቼበት ደንግጦ ከገስት ላይ ያስወረደኝ። ከኔ በላይ ግን አካባቢ ጠራውና ሰፈሩ ጋር ሄድኩበት አንድ ቀን። ከዛ ከገስት ላይ ያስወረደኝ። እኔና ወሎ ገራገሩ ያንድ ሀገር ልጆች ነን። ባይ ዘ ወይ ግን ቦረና አይደለም ወደ ቢለን አካባቢ እኮ ነው ቤት። እኔ አውቀዋለሁ ወሎ። እንደ አንተ ወሎ በጣም የምን ቢለን ነው የምታወራው? ሮሱ የደሴ ልጅ አይደለም አንተ ያመሃል እንዴ? የት ነው ደሴ ዙሪያው ገደል በሩ በዘኛ የወራይዱ ልጅ ነው። ግን መጥፎ ሰው አይገባም ያውም ወረኛ የሚሉት አይደል? ደሴ የውቦች አገር ቁንጅና ሞልቶ ፈሶ ገራዱን አይሻገርም ከደሴ አልፎ። ሞዴሬተር ቢኖሬ ከራሴ ቤት ራሱ ማስወርድ ይገኛል። ምን ገንፎ ነው አላ ቴምርዬ ወላሂ እናጋባችሁ ከእንትና ጋር ወሎ ጋር ከወሎ ጋር በውስጥ ማውራት ጀመርንና ወንጀስ ኖርማል ወሬ አንድ ቀን ጥርግ አድርጌ ሰደብኩት። ወላሂ ሰደብኩት። ከዛ ደንግጦ ማለት ነው እኔ እንደሱ አይነት ወንድ እኔ ምርጫ አይደለም በምንም ተአምር
አንድ ቀን እሺ እንትን ምንድነው የሆነ ኤርፖርት ውስጥ ከሁለት ወንዶች መሀል ሆነሽ የተነሳሽው ፎቶ የመጣው ከዚህ በፊት እሱ እነማን ናቸው? ያኮ ኤርፖርት አብረውኝ ፌደራል ፖሊስ ውስጥ ሲሰሩ የነበሩ ግን ትምህርት ተምረው ዲግሪ ምናምን ይዘው ኤርፖርት ውስጥ እንትን ላይ የሚሰሩ ናቸው። እነዚህ አሻራ ላይ ምናምን ወንጀለኛ በጣም ጎበዝ የሚይዙ ምናምን ናቸው። እነዚህ ኢሚግሬሽን ላይ የሚሰሩ ልጆች ናቸው። አብረውኝ የተማሩ ግን ትምህርት ዲግሪ ምናምን ከያዝክ ወደ ኤርፖርት ምናምን ኢሚግሬሽን ላይ ያስገቡሃል። እነዛ ልጆች ማለት አሜሪካ 7 ዓመት ባትቆይ ታውቃለህ። የፖሊስ መምሪያ አይተዋል። የዛሬ 4 ዓመት ምናምን የነበረ ከዩቲዩብ ላይ እኮ ማን ነው ከፌስቡክ ላይ አምጥቶ እኮ ነው የፖስተው። ያኮ በሙሉ እሱ እኮ የሚፖስተው የፌስቡክ ቴምር ወሎ ብለህ ብትገባ እኮ ያንን ፎቶ ታገኘዋለህ። ወሎ ብለሽ ነው ያወጣሽው? አናሳ አኛ ዲየነዝ ቴምርዋ አሁን ይኸው ሌላውን ወሬ ትተን እናቴን ከወሎ ጋር እንዲያርሽ አንቺ ምረፍ እሱ እኔ ባላለኝ እኮ እዚህ እየመጣሁ አንተ ጋር ስለተበጠረኩኝ እያንዳንድ እኔ ምን አገባችሁ ስለኔ? እናንተ የምታጋቡኝ እኔ ከፈለኩ የምፈልገውን ሰው አገባለሁ፣ እፈታለሁ፣ ጠብሳለሁ። ለራስህ ካግባ እያንዳንድ ከከክ ምን አገባችሁ? እሺ በመተዛዘን ፎቶ አረጀው እንኳን አረጀው ሳይ በቃ አረጀው። እናንተ አታረጁም። እኔ 70 ዓመቴ ነው። እናንተ ሳታረጁ 20 ዓመት የነበራችሁ 20 ዓመት እንደሆናችሁ ትቆያላችሁ። ገገማ አሮጊት ማለት ባይዘው ስድብ አይደለም። አረጅሽ ስድብ አይደለም። እርጅና ሰው ልጅ ይወለዳል፣ ያድጋል፣ ያረጃል፣ ከዛ ይሞታል። አለቅ ሁሉሽም ጅቦ እኔ ጥያቄ አለኝ ለአንተ። ስማ አሁን አንዳንድ ሴቶች አሉ አይደለ? አንድ ቀን እንደ ሴት ወግ ኖሯት እንደ ሴት ቁጭ ብላ እንደነ ፍቅር ምናምን ሳትከበር በሴትነቷ አለ ልክ እንደ ጎረምሳ እኮ ነው የምትሻማው። እዚህ ለማውራት ምን አባ ነው እኔ ከወንድ በምን አባ ነው ማንሰው? እኔ ከእንደናንተ አይነት ወንዶችን ጨምቄ አጥቤ አሰጣለሁ። ከእናንተ እንደማላንስ ስለማውቀው እንደሌላዋ ሴት ምን ሊሰድበኝ ነው ምናምን ብዬ አልሳቀቅም። ራሴን አውቃለሁ። ወንድ ከሆነ ጃፒ አገጭን ነጥዬ አንዴ ቴምር አንዴ ይሄን ነገር እንደግፋለሁ። ጃፒ ማለት እከሌ ይሰድበኛል ብላ የምትሸማቀቅ ሴት እከሌ ያዋርደኛል ብላ አሁን እኔ ቴምር በዚህ ይመቸኛል። የሰደቧትን እዛው ትሳደባለች። ገባ? ይሄ ይመቸኛል። ስድብ ኃጢአት እኮ ነው። ስለ ማለት አንዳንዶቹ እኮ ይፈራሉ እኮ ታውቃለህ። ሴቶች ከሚዲያ ላይ ሁሉ ይጠፋሉ። እከሌ ይሰድበኛል ብለው እከሌ ይተቸኛል ብለው እንደዚህ አይነት ነገር ማን ከማን ይበልጣል? ማን ከማን ያንሳል? የሚሳደቡት ሰዎች እነማን ናቸው? አሁን እኔ እንደ ሀሳብ እኮ ነው እንደ ሴት ሆና መልስ መስጠት ትችላለች። ግን እንደ ጎረምሳ አስበዋል። ወደፊት እንደ ይከብዳል እኮ አሁን ብትወልድ ራሱ ችል እንደውም ከእናንተ 10 እጥፍ በላይ ሆኜ እናንተ ብረጋግጣችሁ ነው ደስ የሚለኝ። እዚህ ሚዲያ ላይ ያላችሁ በተለይ አንተ በአካል ባገኝ በጫማ ጥፊው ማዞር ጃፒ አንተ እንደዚህ ብትሰሪ በአካል አስዌር አልፈታም። አስዌር እኔ ስድብ አልወድም። ባይዘው በአካል አንዳንድ ነው አናትን የምበረቅስክ ይዤ የምን ስድብ ነው ደግሞ አንተ ጋር በአካል ላይ ሳትሳም እንዲሁ ፍቅር ሳትባል አስበዋል። አይንገም አንተም እየተባባለ ዲማሙ አሁን ስሚ ከፍራውል ጋር እናስታርቅሽና ሰላማዊ ህይወት ለምን አንወ ግደላት ፍራውል ጋር ለምን አትጋቡም? አንተ አግዘክ ስትሰርብለት አልነበር እንዴ? ጨምላቃ ወሬ ታወራለች። ምን አባክ ፍራውል ጋር ታዳኒን ላጋባሽ እና ምን ላገናኝሽ ትላለክ? እና ዘንዴ ያው አብረሽ ስትሰሪ ነበርሽ። ላግባው አንተ በቃ ስሜ እንዳትነኝ ደንቆሮ አይባልም። ኧረ በእናትሽ ለምን አባቱ ነው? እኔ ፍራውል ልትሄቻል ለምን ያነሳል እዚህ እካካ በቃ እቺን አባራ ሊያግዝሽ ነው። ምንድን ነው አንቺ ደግሞ አባራት? በቃ ያ እኔ እኮ ለዚህ ነው ነግሬሃለሁ። እንጂ ቆሻሻ ወሬ ነው የምታወራው። Smarter security system made for any home, all powered by the Vivint Security Hub. The same great doorbell camera and sensors designed for every home, making it easy to monitor and protect where you live. Starting at just $199.99 with free professional installation. Get a system that grows with you. Live intelligently with Vivint. ይሄ እኮ እኔ ግን ቴምር አባላችን ብትሆን ደስ ይለኝ ነበረ። እችን ፎቶ እንዴት አያችኋት?
ጸዲ ፎቶ ነች። አዲሷ የግሩፓችሁ ማን ነው የግሩፕ ውስጥ ያከልኝ ቅዱሳን ይሄን ያክል ከተጫወተ ይበቃናል። እኔ ቤት ማንም ሰው ባይሰዳደብ። የዛሬ ፕሮግራማችን አረብ ሀገር የምትኖሩ ሰው